ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አመሻችሁ። ሰዓቱ ልክ ከምሽቱ 7 ሰዓት ሆኗል። የሳምንቱን ማጠቃለያ ዋና ዜናዎች ክፍለ ጊዜያችን ይዘንላችሁ ቀርበናል። ይህ ስርጭታችን የሚተላለፍላችሁ ቴል አቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው። እስከ ምሽቱ 8 ሰዓት ድረስ አብረናችሁ እንቆያለን። ተመልካቾቻችን ይህ ስርጭታችንን እንደተለመደው የምታገኙት በአገር ውስጥ በየስ ማለትም በሳተላይት በሆት ማለትም በኬብል በ140 ቁጥር ሲሆን በመላው ዓለም ዙሪያ የምትከታተሉን ተመልካቾቻችን እና እንዲሁም በስራ ገበታ ላይ ያላችሁ ተመልካቾቻችን የምታገኙን በአይኢቲቪ 140 በዩቲዩብ ገጻችን ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆያላችሁ። እንደተለመደው ሰብስክራይብ፣ ሼር እና ላይክ ደግሞ አለው ሰብስክራይብ፣ ሼር እና ላይክ ማድረጋችሁ እንዳዘነጉ። እንግዲህ ከዚህ በተጨማሪም ወደ ዋትስአፕ እና ወደ ቴሌግራምም ሼር ማድረግ ይቻላል። ዋና አስተባባሪያችን እንደተለመደው ቶመር ለገሰ ሲሆን ከፍተኛ ምስልና ድምጽ አቀናባሪያችን ደግሞ አየልሽ ፈራው፣ አዘጋጅቼ ማቀርብላችሁ ፋሲል ለገሰ ነኝ። እንግዲህ በአቤትና ዋና ዜናዎች እንጀምራለን። የሳምንቱ ማዕከል ላይ የደረሰብን የሽብር ፈጠራ ድርጊት በአሜሪካ ዋና ከተማ በዋሽንግተን ዲሲ በጣም አሳሳቢ ሆኖ ተገኝቷል። 2 እስራኤላውያን ዲፕሎማቶች ተገለዋል። በቅርቡ ትዳር ለመመስረት በዝግጅት ላይ ነበሩ። ይህም ሁኔታ የእስራኤልን መንግስት ከፍተኛ ባለስልጣኖች ከዛም አልፎ ተርፎ የአሜሪካንን መንግስትም በከፍተኛ ሁኔታ አስቆጥቷል። ፕሬዚደንት ዶናልድ ትራምፕ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ በመደወል ሀዘናቸውን ገልጸዋል። ግራ አክራሪው ሽብር ፈጣሪ በቁጥጥር ስር ውሏል፣ ለፍርድም ይቀርባል። ምናልባትም የሞት ቅጣት ይበየንበታል ተብሎ ይጠበቃል። ጠቅላይ ሚኒስትር ቢንያሚን ለኔታንያሁ ለየት ባለ ሁኔታ በያዝነው ሳምንት አጋማሽ ላይ ጋዜጣዊ መግለጫ ሰጥተው ነበር። አዛን ሙሉ ለሙሉ ለመቆጣጠርና ሐማስን ለመደምሰስ ለጦር ኃይላቸው ትዕዛዝ መስጠታቸውን አስታውቀዋል። በዚህ ምክንያትም ከሰሜን አዛና ከኻን ዩኒስ አካባቢ የሚገኙ የአዛ ነዋሪዎች ወደ ደቡቡ የሀገሪቱ ክፍል እንዲሄዱ እየተገደዱ ነው። ከዛም ግልጽ የሆነ መግለጫ ወጥቷል። በያዝነው ሳምንት መሐመድ ሲንዋር በአዛ የሐማስ ድርጅት መሪና ግብረ አበሮቹ በአንድ ዋሻ ውስጥ ከጥቂት ሳምንታት በፊት በተወሰደ እርምጃ መደምሰሳቸውን ይፋ ሆኗል። መሐመድ ሲንዋር ጊዜያዊ መቀበሪያ ቦታም እንደተቀበረ ማረጋገጫ ተገኝቷል። አዲስ የሻባክ አዛዥም በያዝነው ሳምንት ተሹመዋል። ሜጀር ጀነራል ዳቪድ ዚኒ ይባላሉ። የፊታችን ሰኔ 15 ቀን ሮነን ባርን ይቀይራሉ። የአውሮፓ አገሮች በእስራኤል ላይ ማዕቀብ ለመጣል እየዛቱ ነው። በተለይም በግራ ክንፍ ፓርቲዎች የሚመሩት ሀገሮች አሜሪካ፣ ፈረንሳይ፣ ብሪታንያ፣ ስፓኝ እና እንዲሁም ሌሎቹ በግራ ክንፍ ፓርቲዎች የሚመሩ ሀገሮች ከነሱ ጋርም ካናዳ ተጨማሪ ሆና መቅረቧ በጣም አስገርሞናል። አሜሪካና ደቡብ አፍሪካ በያዝነው ሳምንት የደቡብ አፍሪካው ፕሬዚደንት አሜሪካን ጎብኝተው ነበር። ፕሬዚደንት ዶናልድ ትራምፕ ግን ጉድ ሰርተዋቸዋል። በእውነት በጉብኝታቸው መካከልም አክራሪ ጥቁሮች፣ ነጮች መገደል አለባቸው የሚል ንግግር ሲያሰሙ የሚያሳይ ቪዲዮ ለፕሬዚደንቱ አቀርበውላቸው ነበር። በእውነት በቀላሉ ተዋርደዋል ማለት ይቻላል። እነዚህን ይመስላሉ እንግዲህ የሳምንቱ አበይትና ዋና ዜናዎቻችን። ተመልካቾቻችን ስርጭታችን ምን ከፍተው ለየት ባለ ሁኔታ ምክንያቱም እየዘነጋችሁ ሁላችንም እየዘነጋ ነው ስለሆነ ጥቅምት 7 2023 ዓመተ ምህረትን ለማስታወስ ነው። איך שיצאנו מהמסיבה ובעצם אחרי הטילים פינו אותנו החוצה ומשני הכיוונים חסמו אותנו רכבים עם מחבלים חמושים שירו פשוט לכל כיוון ופשוט נמלטנו לשדות והתחלנו לרוץ ומאחורינו ירי. איך אתם מצליחים להימלט מהתופת הזאת בעצם? כל פעם אנחנו מתחבאים
מתחבאים בפרדסים, עד ששומעים את היריות מתקרבות, ואז ממשיכים לרוץ. סרט אימה, לא חושב שהיה פה דבר כזה, אני חושב שאני לא רואה דבר כזה בחיים, זה ממש סרט אימה, יש פה פצועים, יש פה הרוגים, יש חטופים. ואתם עכשיו מדברים איתנו כשאתם מנסים למצוא איזשהו מקום מסתור, אתם בשטח פתוח. לא יודעים, השארנו את הרכבים שלנו ככה על הכביש, אנחנו פשוט הולכים ברגל ולא יודעים לאן, אין לנו חיות משום דבר, לא פיקוד העורף, לא משטרה, לא צבא. כלומר, והכוחות שאתם רואים אותם אנחנו לא רואים כוחות כבר, לא רואים כוחות הרבה זמן, וגם הכוחות שהיו במסיבה לא ידעו מה לעשות, היו מבולבלים, היו שוטרים שחטפו יריות, לא ידעו איך לכוון אותנו, פשוט היינו צריכים להיות עצמאים ופשוט לברוח לשדות. מה שקיבלנו זה לצאת מהרכבים ולהתחיל לרוץ לתוך השדה. קיבוץ בארי 6 שעות אחרי תחילת המתקפה החמאסית, בזמן שרבים מתושבי הקיבוץ כבר נרצחו, ובפאתיו נלחמים כוחות הביטחון במחבלים, אנשי חמאס במכוניות פרטיות מגיעים מהרצועה. רובם לא חמושים, מבוגרים, ילדים ואפילו נכים. הם נכנסים לקיבוץ ומתחילים לבזוז מכל הבא ליד, וכנראה גם להרוג. הגל הראשון של המחבלים הגיעו לקיבוץ בארי כמה דקות אחרי תחילת ההתקפה. מצלמת האבטחה בשער האחורי של הקיבוץ צילמה לפחות 10 טנדרים מלאים בלוחמי חמאס שחלפו על פניה. הטבח והקרבות התחוללו במשך שעות, אבל בשבת השחורה בשעה 12 בצהריים עוד נמשכה ללא מפריע כניסה של עזתים לכמה מיישובי העוטף. המחבלים לא בחלו בכלום. גנבו אופניים והרגישו מספיק בטוחים כדי להסתובב איתם הלוך ושוב בקיבוץ המדמם. בחמאס ניסו בשבוע שעבר לטעון כי לא הלוחמים של הארגון, אלא אותו אספסוף הוא שביצע את מעשה הזוועה. ስለ ቅርብሩ አየልኝን በጣም አመሰግናለሁ። አሁን ደግሞ ያዝነው ሳምንት ከፍተኛው ቦታ ይዞ የነበረው ማክሰኞ አቶ ሽሎሞ ሞላ የቀድሞ ክኔሴት አባልና ምክትል አፈ ጉባኤ እንዲሁም የአሁኑ የክኔሴት አባል የሆነችው ዶክተር ጸጋ ፈንታሁን ያለውን ተጨባጭ ሁኔታ በማስመልከት ያደረጉት ውይይት ነበር ነው። አሁን ደግሞ ወደ ውይይቱ እናልፋለን። ይህ ስርጭት የሚተላለፍላችሁ ቴል አቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው። ዶክተር ጸጋ ፈንታሁን የክኔሴት አባል ከሊኩድ ፓርቲና አቶ ሽሎሞ ሞላ የቀድሞ የክኔሴት አባልና የፖለቲካ ዜናዎች ተንታኛችን መስመር ላይ ይገኛሉ። ጤና ይስጥልኝ ዶክተር ጸጋ። ዶክተር ጸጋ እየተጠባበቅን ነው። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ፋሲል እንደምን አለ? እሺ አቶ ሽሎሞ እስቲ በመጀመሪያ ወደ ውስጣዊ ፖለቲካ ውይይታችን ከማለፋችን በፊት ያው ጦርነቱ በጋዛ እየተስፋፋ ነው። የተኩስ አቁም ስምምነት ላይ ለመድረስ የሚደረገው ጥረት እየከሸፈ እንደሆነ እየተነገረ ነው። ያለህን አስተያየት? ያውልህ ይሄ መንግስት አንድ ውሳኔ መወሰን አለበት። ወይ አንደኛና ለመጨረሻ እስከ መጨረሻ ድረስ ሐማስን በኃይል ማስወገድ አለበት፣ ወይ ደግሞ አቅም የለንም አልቻልንም ካለ ደግሞ በዲፕሎማሲ ስምምነቱ መሰረት ጦርነቱን አቁሞ የተጠለፉትን ወንድሞቻችን ማምጣት አለበት። ይሄ ጦርነት ያለው ጊዜ እስከጨመረ ድረስ ጊዜው እስከተራዘመ ድረስ በዓለም አቀፍ ደረጃ የሚመጣው ጫና አሁን እንደምናየው ከሆነ ማዕበል ነው ማለት ይቻላል። ስለዚህ እስራኤል የዲሞክራሲ ሀገር ናት። እስራኤል ከዓለም አቀፍ ማህበረሰቡ ተለይታ የምትኖር ሀገር አይደለችምና ጦርነቱን በተመለከተ ይሄ መንግስት አንድ ውሳኔ መድረስ አለበት። ይህን ጦርነት 1 አመት ከ8 ወር ተካሂዷል። 1 አመት ከ8 ወር የተካሄደው እንደገና ለ1 አመት ከ8 ወር ሊካሄድ አይችልም። በዓለም አቀፍ ደረጃ ያለው ተጽዕኖ እንደማንተ ከመግቢያ እንዳልከው ጊዶን ሳር የውጭ ጉዳይ ሚኒስትር ሊያስተባብሩ ይችላሉ፣ ወይም ደግሞ እንግሊዝን ይሄ ነው ሌሉ ይችላሉ። በፋክቱንና እውነቱን በመናይበት ጊዜ ግን የአሜሪካ መንግስትም እየተወነነው የአውሮፓ ሀገሮች ከተጨመሩበት ወይም እነሱም ድሮም ቢሆን በጣም አይወዱንም ነበር። በተለይ የአሜሪካ መንግስት አቋም ወሳኝ ስለሆነ አሁን ስትራቴጂካዊ የሆነ የፖለቲካ ውሳኔ ያስፈልጋል። ስለዚህ አሁንም ቢሆን የቀሩት አጭር ቀናቶች ነው የሚሆኑ ለጦርነቱ የሚደረገው ድርድር ምንም አይነት ውጤት ከሌለው የእስራኤል ሀገር መንግስት እንቅጭ ያለ መመሪያ ለወታደሩ ሰጥቶ ለመከላከያ ሰጥቶ ሳምንት 2 ሳምንት ውስጥ ስራቸውን ፈጽሙ ብሎ መመሪያ መስጠት አለበት። ያ ካልሆነ ሊሆን የማይችለው ግን አቶ ፋሲል በጭራሽ ይህ ጦርነት ለረጅም ቀናቶች ሊካሄድ አይችልም። ዓለም አቀፋዊና ውስጣዊ ያለው ጫናም እየጨመረ ስለሚሄድ
አንድ ውሳኔ ላይ መደረስ አለበት። ይሄ መንግስት ጊዜ የለውም። ይሄ ነው ያቋም። ዶክተር ጸጋ ከሊኩድ ፓርቲ ክኔሴት አባል በአሁኑ ወቅት በክኔሴት ነው የምትገኘው። መጀመሪያ በስልክ ነበር ያሰብነው፣ አሁን ግን የተስተካከለላት መስሎ ስለሚታየኝ በዙም እናገኛታለን። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ ፋሲል። ጤና ይስጥልኝ አቶ ሽሎሞ። እንዲሁም ጤና ይስጥልኝ ዶክተር ጸጋ። ተመልካቾች እንደምን አላችሁ? ዶክተር ጸጋ የክኔሴት አባል፣ ውይይታችን የጀመረው ለመክፈቻ ያህል ወደ ፖለቲካ ጉዳዮች ዘገይት ብለን እንገባለን። ያለውን ተጨባጭ ሁኔታ ጦርነቱን በማስመልከት ነው። ምክንያቱም የተኩስ አቁም ስምምነት ላይ ለመድረስ የተደረገው ጥረት ሳይሳካ እንደቀረ እየተነገረ ነው። የእስራኤል መከላከያ ኃይል በከባድ ሁኔታ እርምጃዎችን እየወሰደ ነው በጋዛ። በመጀመሪያ ደረጃ ሁላችንም ማወቅ ያለብን፣ ሁላችንም እናስታውሰው፣ እስራኤል ጦርነት አትፈልግም። ጦርነቱ የተነሳው ሁላችን እንደምናውቀው የሐማስ ሽብር ፈጣሪ ድርጅት ሌሎችም በተለያዩ አቅጣጫዎች እኛን ለማጥፋት ስለተነሱ ነው። በኢራን መሪነት በሰባት አቅጣጫ እስራኤልን ለማጥፋት ነው። እስራኤል የጦርነት ፍላጎት የላትም። እስራኤል ምን ጊዜም ቢሆን የምትፈልገው በሰላም ለመኖር ነው። ነገር ግን ሰላም አልሰጡንም። ስለዚህ አማራጭ የለንም። አማራጭ ቢኖረን ኖሮ በደስታ፣ አማራጭ ስለሌለን ያለው ሁኔታ ጠላቶቻችን ተዋግተን ድል እስካላደረግን ድረስ ወይም እስካላሸነፍን ድረስ መኖር አንችልም። ይሄ ነው ያለው። ስለዚህም ነው አሁን የእስራኤል መንግስት ይሄን ጦርነት የሚያካሂደው የተጠለፉትን ለማስለቀቅ፣ የሐማስ ሽብር ፈጣሪ ድርጅትን ለማንኮታኮት። እነዚህ ሁለቱ ነገሮች አብረው የሚሄዱ ናቸው። የሐማስ ሽብር ፈጣሪ ድርጅት ካልጠፋ ሙሉ በሙሉ እኛ መኖር አንችልም ወገኖቼ። ጥቅምት 7 ቀን የነበረው በ2023 ዓ.ም እንደገና ሊደገም ይችላል። እና ስለዚህ አማራጭ ስለሌለ ነው እንጂ አማራጭ ቢኖር ኖሮ ሰላም ውል ሆኖ እነሱም እየመጡ እየጎበኙን እኛም እየጎበኘናቸው በሰላም መኖር እንፈልግ ነበር። ነገር ግን ሊያጠፉን ስለሆነ እቅዳቸው፣ እኛ ደግሞ ጠላትን መቼም እስከሚያጠፋ መጠበቅ የለብንም። ለዚህም ነው የእስራኤል መንግስት በአሁኑ ሰዓት ይሄን ጦርነት እንደገና ለማጠናከር የተገደደው። አቶ ሽሎሞ እንግዲህ ጦርነቱ በአስቸኳይ ማለቅ አለበት ያልክ ነው፣ ግን መጨረሻ ላይ መድረስ አለብን ነው የምትለው። በአንጻሩ ከግራ ክንፍ በኩል ቁጥራቸው አነስተኛም ቢሆን ጦርነቱ አሁን በአስቸኳይ መቆም አለበት፣ ጦርነቱ የፖለቲካ ጦርነት ነው እያሉ ነው። አንተ አመለካከት በዚህ ላይ ምንድን ነው? ጦርነቱ የፖለቲካ ጦርነት መሆኑ ምንም ጥያቄ የለውም። እንዴት ነው የፖለቲካ ጦርነት? ላስረዳ ላስረዳ። የተጠለፉትን ሰዎች ለማስለቀቅ ሲባል ጦርነቱን ገፍቶ አለመሄዱና ጦርነቱ በተቻለ መጠን እርገብ ብሎ የተጠለፉት ሰዎች በዲፕሎማሲ ሌሎች 190 እንደመጡት ሁሉ እንዲመጡ ማድረግ ይቻላል። ግን በዚህ መደራደሪያ መንፈስ ላይ አንድ ነገር አለ። እነዚህ ሰዎች ይምጡ ከተባለ በህይወት ያሉትን በአስክሬን የሚምጣ ከተባለ ጦርነቱ ማቆም አለበት። ጦርነቱ ሳያቆም እነዚህ ሰዎች በህይወት አይመጡ። ምክንያቱም ይህ ጦርነት ደግሞ እንዲያቆም እነ ስሞት ግቢር አይፈልጉም። ጠቅላይ ሚኒስትሩ በእርግጠኝነት ባለው ዓለም አቀፋዊ ጫናም በሚደረገውም ጦርነቱ እንዲያልቅ ይፈልጋሉ። ግን እሳቸው ጠቅላይ ሚኒስትሩ በሪዮት ዓለም አያምኑም። እንደ ሐማስ እንዲደመሰስ እንዴት ጦርነቱ ይቆማል? ሳይደመሰስ ለነገር እኮ ነው። አይ ካስጨረስከኝ ጠቅላይ ሚኒስትሩ ሐማስ እንዲደመሰስ ይፈልጋሉ። ግን አሁን ያለው ሁኔታ የታክቲካ ጉዳይ ነው። የታክቲካ ጉዳይ ምን ማለት ያካሄድ ጉዳይ ነው። ጠቅላይ ሚኒስትሩ ለምሳሌ የሰሜኑን ጦርነት በሚያደርጉበት ጊዜ በኒባሎስ ላይ በተለይ በሂዝቦላ ላይ ድንጅ ተደረገ። ከሊታኒ በታች መውረድ የለባቸውም። ሂዝቦላ ጦርን መፍታት አለበት። ከዛ በኋላ ግን ሂዝቦላ በሚያደርገው እንቅስቃሴ ከስምምነቱ ውጭ ከሆነ እስራኤል ሂዝቦላ ተቀጠቅጣለች ተባለ። እስራኤል አሁን እያደረገች ነው። በየቀኑ ማለት ነው በየቀኑ የሚታዩትን ያን ስምምነቱን የሚያፈርሱን የሂዝቦላ መሪዎች እስከ ቤሩትም ሆነ የገባች እስራኤል እየደበደባቸው ነው። የዓለሙ መንግስት ተቀብሎታል። እዚህ ላይ ደግሞ መሆን የነበረበት ምንድነው? አሁን ጦርነቱን አቁሞ ሐማስ የጦር መሳሪያ መፍታት አለበት። ድንጅ ተደርጎ ማለት ነው እንዲፈታና እንዴ አለ እኮ ሐማስ እኮ ተናገረው አልፈታም ማለት ቆይ ስምምነት ይደረጋል ለሐማስ ለወደፊቱ እንዲፈታ የጦር መሳሪያውን እንዲፈታ ሐማስ ላይ አስተዳድር እስራኤል ጦርነቱን ልታቆም ያው በሚደረገው ስምምነት መሰረት የተጠለፉ ሰዎች ሊለቀቁ
ይህን ካደረግን በኋላ የኛ ሰዎች እየተለቀቁ ሐማስ የጦር መሳሪያውን ማይፈታ ከሆነ ሐማስ ያለውን አስተዳዳሪነት የሚቀጥል ከሆነ እስራኤል ተመልሳ ገብታ በትልቁ እንዲያውም በአግሬሲቭሊ በሆነ መንገድ ሐማስን ማጥፋት ትችላለች። ለዛ ደግሞ የሰብአዊ እርዳታ ለሲቪሊያን ለነሱ እየሰጠች ማድረግ ትችላለች። አሁን እስራኤል የገባችበት መንቆር ነገር አለ። በአንድ በኩል የሰብአዊ እርዳታ እንዳይገባ እስራኤል ትፈልጋለች። ያው ኮሌክቲቭ ፓኒሽመንት ነው ወይ ሁሉ ሰው እንዲቀጣ ማለት ነው። በአንድ በኩል ደግሞ የኛ የተጠለፉት ሰዎች ከዚያ አብረው ይራባሉ፣ አብረው ሊሞቱም ይችላሉ በጦርነቱ ምክንያት። ስለዚህ ይህ ሁለቱ ነገሮች የተጠለፉትን ሰዎች ማስለቀቅ የሚለውና ጦርነቱን አግሬሲቭሊ ማካሄድ የሚባሉት ሁለቱ ነገሮች ሁለት አደጋ አለባቸው። አንዱ አደጋ የተጠለፉት ሰዎች በህይወት ላይ ላይገኙ ይችላሉ፣ ሊሞቱም ይችላሉ፣ ሊገደሉ ይችላሉ። ሐማሶች ፋናቲኮች ስለሆኑ የነሱ ሰው ቢገደል ቢራ ምንም ችግር የለባቸውም። በአንድ በኩል ደግሞ የዓለሙ ማህበረሰብ ተነሳስቶብና ማለት ነው እስራኤል ከዓለሙ ማህበረሰብ ግን ውጭ ልትኖር አትችልም። ስለዚህ ይሄን ለማድረግ ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለመተግበር በእርግጠኝነት ፍላጎት አላቸው። ግን ስሞትሪች እና ቤንግቪር ይሄን እንዲተገብሩ አይሰጧቸውም። ችግሩ ይሄ ነው። ዶክተር ጸጋ እንግዲህ በመጀመሪያ ደረጃ አቶ ሽሎሞ የተናገርከው ሁለት ነገር አለ። ከመጀመሪያው እስራኤል የምትፈልገው ሁለት ነገሮችን ነው። አንደኛው ሐማስን ማጥፋት ነው። ሐማስ ካልጠፋ ሐማስ ካዛ ምድር ካልጠፋ ይሄ ነገር እንደገና ሊመለስ ይችላል። ከዛም ደግሞ ወገኖቹን ማስለቀቅ ነው። እስራኤል ወገኖቿን ለማስለቀቅ የምታደርገው ጥረት የተጠለፉትን ይቅር በህይወት ያሉትን የሞቱትን አስክሬን ለመመለስ አይተናል። ከ43 ዓመት በፊት ጠፍቶ የነበረውን ወታደሯን እነሆ አጽሙን መልሳለች። አሁንም የኤሊ ኮሄን የኛ ሰው በደማስቆ የሱን አስክሬን ለመመለስም ጥረት አድርጋለች። ይሄ በእስራኤል ያለ ነው። ነገር ግን ሐማስ መጥፋት አለበት። ሐማስ ከትጥቁ አይፈታም። ሐማስ ትጥቁን ቢፈታ ኑሮ እኮ ጥሩ ነው ሽሎሞ። ሐማስ የሚለው ምንድነው? ተኩሱን አቁሙ፣ ከዛ በኋላ እንደፈለጉት እነሱ ሊኖር ነው፣ እንደገና ሊጠናከሩ ነው። ይሄ ደግሞ የማይሆን ነገር ነው። ሐማስን ባለበት መተው ማለት እኛን አጥፋን ብሎ ራሳችን ለሐማስ መስጠት ነው። ያ ነው ትልቁ ጥያቄ። የፖለቲካ ጦርነት ነው የሚለው አቶ ሽሎሞ የግራ ክንፍ የፖለቲካ ፓርቲዎች ተቀናቃኞች ስልጣኑን ማግኘት ያልቻሉ በዲሞክራሲ መንገድ ህዝቡ ያልደገፋቸው በአሁኑ ሰዓት ነው 3 ዓመት እያስቆጠረ ነው መንግስትን በዲሞክራሲ መንገድ መቀየር ያልቻሉት የተለያዩ መንገዶችን ይፈልጋሉ። ምሳሌ ብሰጥ አቶ ሽሎሞ የትላንትናው ዕለት ንግግር የቀድሞ ምክትል የጦር ኃይሎች ኤታማዦር ሹም የቀድሞ የክነሴት አባል ያይር ጎላን የተናገሩት በእስራኤል ላይ ያሰሙት ንግግር ትልቅ ምስክር ነው። ራስን ለጠላት አሳልፎ መስጠት ራስን አሳልፎ መስጠት ብቻ ሳይሆን ራስን መጥላት ነው። የእስራኤል ጦርነት ባዛ የሚካሄደው ወታደሮቻችን ልጆችን እንደው የመግደል ልምድ ስላላቸው ነው ብሎ የእስራኤል ጄኔራል የነበረ በከፍተኛ ማረጋገሩን ያገለገለ መናገሩ የሚያመለክተው ነገ ጧት በውድድሩ ድምጽ የሚያገኝ መስሎት ነው መንግስትን የሚገለብጥ መንግስትን ለመቀየር አቶ ሽሎሞ በዲሞክራሲ መንገድ ምርጫው በሚመጣበት ሰዓት የሚፈልጉትን መምረጥ ይችላል። ነገር ግን የግራ ክንፎች ምን ችግር አለ መሰለህ አቶ ሽሎሞ ሎሎ ዶክተር ጸጋ እኔ አሁን መንግስት ይቀየራል ያልኩ አይደለም ሎሎ አስጨርሳትና መጣለው ወደ አንተ ጋር መጣለው ለምንድን ነው እኔ ያልኩት አቶ ሽሎሞ የፖለቲካ ጦርነት ነው ስላልከው ነው። የፖለቲካ ጦርነት አይደለም። ጦርነቱን እኛ አልጀመርነውም። ሐማስ ሊገለን መጥቶ በሙሉ ስንት ከ1200 በላይ ገሎ ጠልፎ አቃጥሎ ተመልከት 250 ሰዎችን ጠልፎ ወሰደ። እነዛን ለማስመለስ ሐማስን ለመዋጋት ጀግና ልጆቻችን ወንድሞቻችን ከፍተኛ ህይወት መስዋዕትነት ነው የከፈሉት በመክፈል ላይ ያሉት። እኛ እኮ አልፈለግንም ጦርነቱን ያመጣው ሐማስ ነው። ስለዚህ የፖለቲካ ምትለውኮ ምርጫ ቀርቧል እንደገና ስልጣንን ለማግኘት ጦርነት ማካሄድ አለብን ህዝቡን ለማለት ነው። የግራ ክንፎች የሚያነሱት ይሄ በእውነት ያሳዝነኛል። ለምንድን ነው ብትል በእስራኤል ታሪክ ተቀናቃኝ መሆን ለፖለቲካ ዲሞክራሲ መብት ነው። የተቀናቃኝ ፖለቲካ ፓርቲዎችም ያስፈልጋሉ መኖር አለባቸው። ግን የተቀናቃኝ ፖለቲካ ፓርቲ መንግስትን መቀልበጥ የሚችሉት በዲሞክራሲ መሆን አለበት እንጂ እኔ ከሞት ሰርዶ አይብቀል እንደሚባለው እኛ ስልጣኑን ካልያዝን እስራኤል ትቃጠል እስራኤል ትጥፋ የሚለውና እንዲህ አይነት
ፖለቲከኞች በተለይ የቀድሞ ባለስልጣናት የነበሩ እንደ ኤሁድ ባራክ ኤሁድ ኦልመርት ሞሼ ቦጌ ያለውን ያኢር ጎላን ሌሎችም በከፍተኛ ማዕረግ ላይ ሀገራቸውን ያገለገሉ እነዚህ የሚናገሩት ናታንያውን ለማውረድ ነው ናታንያውን ማውረድ የሚቻለው በድምጽ ብቻ ነው በሌላ ይሆን አቶ ሽሎሞ ጸጋ ቀደመችና ወደዚህ ውስጥ ገባች በሁለተኛ አጀንዳ አድርጌ ላቀርብ የነበረው ይሄንኑ ነው በተለይ የዲሞክራት ፓርቲ ሊቀመንበር የሆኑት የቀድሞ ተጠባባቂ ሜጀር ጀነራል እንዲሁም ምክትል የጦር ኃይሎች ኤታማዦር ሹም ያደረጉት ንግግር ያው ጸጋ ጠቅሰዋለች እንደ ጨዋታ ነው ልጅ የመግደል ሁኔታ በዚህ ነው መተርጎም ይቻላል ልጆች የመግደል ሁኔታ የሚል ንግግር ነው የእስራኤል መከላከያ ሊወስዳል በማለት ነው ያሰሙት ትላማታ ለውጣው ደግሞ ኖ ወታደሮችን ሳይሆን ያልኩት መንግስት ነው ብለዋል መንግስት ትዕዛዝ ይሰጣል ወታደሩ ነው ተግባር ላይ የሚያወለው ከህግ ውጭ ስለሆነ በእስራኤል ዲሞክራሲ ሀገር ነች ጥቁር ሰንደቅ ዓላማ የሚባል ነገር አለ የሚሰጠው ትዕዛዝ እንደ ጥቁር ሰንደቅ ዓላማ ከታየ ያንን ትዕዛዝ ወታደሮችን ማክበር የለባቸውም ይሄን ያወቀን ሰውየው ጀነራል ሆነው ይሄንን ያወቁ እንደዚህ ብሎ መናገራቸው በእውነቴ ነው ለትላንት ማታ አንተም ተከታትለዋል ጸጋም ተከታትለዋል በአለም ዙሪያ ይሄው ተመልካቾች አስተያየት በዚህ ጉዳይ ነው የሚሰጡት እንደዛ ብሎ ማለት ምንድነው ናታንያውን ጠላው ማለት አገር ትጥፋ ማለት ነው እንዴ የመደገፍ ያለ መደገፍ አይደለም ያውለ እኔ ወደ ሰውየው ንግግር እመጣለሁ ከዛ በፊት ግን አንድ ለዶክተር ጸጋኔ ባጭሩ ወደ ሰውየው ንግግር ላይ እንድናልፍ ብዬ ነው እሺ ወደዛ ማልፋለሁ ዝም ብላችሁ አዳምጡኝ ያውለ እሺ ያውለ ይሄ መንግስት በሚያደርገው ወታደራዊ ጫና የተጠለፉት ወገኖቻችን አይመጡም እየሞቱ እየቀሩ ነው 190 መጣው ይላል እስካሁን ድረስ 190 የመጡት በዲፕሎማሲና በንግግር ነው ትንሾች ብቻ ናቸው ነው ተሳስታል የውትድርና ግፊት ባይኖር ኖሮ ኦኬ አስጨርሹ ያ ዶክተር ጠጋ ያ አንቺ የምትሰጪው ትርጉም ነው እኔ ደግሞ የምሰጠው በተግባር የሚታየው ነገር ነው እኔ በተግባር የሚታየው ነው ቆይ እስካሁን ድረስ ሐማስ ተጨንቆ በሚደረገው ወታደራዊ ጫና ለልቀቃቸው ብሎ ለቀቀው የለም ለምሳሌ አሌክሳንደር የሚባለው የአሜሪካ ዜጋ በሚለቅበት ጊዜ አሜሪካውያኖች ከሐማስ ጋር ቀጥታ ተነጋግረው የሰብአዊ እርዳታ እስራኤል እንታስገባ እናስገድዳታለን በማለት ትራምፕ የቀይ ክንፍ ሲያንጨበጭብለት የነበረው ፕሬዝዳንት አሁን ጭራሽ እኛን መስማት ማይፈልጉ አቶ ፋሲል ስምን አዳምጠ እሺ እኔም አዳምጣለሁ እኮ ታውቃለህ እንደማዳምጥ ስለዚህ እነዚህ የተጠለፉት ሰዎች ሊመጡት የሚችሉት ዲፕሎማሲያዊ በሆነ መንገድ እንጂ በወታደራዊ ጫና አንደኛ በስተት የኛ ወታደሮች ሊገሏቸው ይችላሉ ሁለተኛ ደግሞ ወታደሮች በሚደርስበት ጊዜ ደግሞ ሐማሶች ገሏቸው ሊሄዱ ይችላሉ ስለዚህ አሁን ያለው አማራጭ ምንድነው ዶክተር ጸጋ መጥለው ወታደራዊ ጫና ምንም አይነት መፍትሄ ለነዚህ ቢሆንና ሬሳዎችን አያስመጣቸው ኦኬ ወደ ያኢር ጎላን ወደ አዎ ስለዚህ ለዛ ነው እኔ የፖለቲካ ውሳኔ ነው ያልኩት ራሱ ስሞትሪች እና ቤንግቪር እንዲያውም የተጠለፉት ሰዎች እንዳይመጡ እኔ ብዙ ጊዜ እንዳያደርግ አሪግ ያለው ተበልጾ ምን ያገናኘው ስለዚህ እኮ አይደለም እኮ ያኢር ጎላን የተናገረው እኮ ወደ ያኢር ጎላን ማለት መጣለ እኔ እንደመስለኝ ከሆነ ያኢር ጎላን የተናገረው ንግግር አጸያፊ ያነጋገር ነው መባል የማይቻል ነገር መሆን የማይባል ነገር ነው የተናገረው ሰውዬ ግን ይሄን ካልኩ በኋላ ግን ሁሉ የቀይ ክንፍ ተነስቶ ያንጨበጨበ ያለው ይህ ሰውዬ በተሳሳተውና መነገር የማይባቸው ነገሮች ይሄ ለምሳሌ 3 ልጆች ወታደር ልጆች አሉ ስለዚህ ኮዶ ምልህ ወታደር ልጆች አሉ ስለዚህ ኮዶ ምልህ ወታደሮች ልጆች አሉ ተዋጊዎች ናቸው እና የኛን ልጆች የሚያደርጉት መንግስት የሚልካቸው እንደዚያ ብሎ መናከር መሆን የማይገባውና መነገር የማይባለው ነገር ነው ግን ብዙ ጊዜ አህያውን ሲፈሩ መደላድሉን ይላሉ ማለትም እነ ዶክተር ጸጋ እየተናገሩ ያሉት የቀይ ክንፍ ተናጋሪዎች ተናገር ሰምቻቸዋለሁ ልክ ያኢር ጎላን አሁን ጦርነቱን አሸናፊ እንዳንሆን እነ ኦልመርትን ይሄዳሉ ተቤት የተቀመጡትን በፊት የነበሩትን ኦልመርት ላንተና ምሽት ተናጋሩ እኮ አቶሽ ነው የናንተ ኃላፊነት ምንድነው አሁን ለምሳሌ የቀይ ፍንጭ ተናጋሪዎች ለምሳሌ መነገር የማይቻላቸው ነገሮችና ወታደሮቻችን ለጦርነት የሚያጋልጡ ነገሮች አሉ ለምሳሌ ባለም ወንጀል ተጠያቂ እንዲሆኑ የአዛን ህዝብ እናጠፋዋለን ያዛን ህዝቦች እናስርባቸዋለን ያዛን ህዝብ ለምሳሌ
አተርቢያን እነ ራሳቸው ስሞትሪች የሚናገሩት ንግግር ለምሳሌ የኛን ወታደሮች ለወንጀል አጋልጦ የሚሰጡ ንግግሮች አሉ ነገ ከፈለክ አቶ ፋሲል አኔ 6 ገልጽ የተናገሩትን አቅርቤያለሁ የቀይ ክንፎች የሚናገሩት ማለት ነው ስለዚህ ያየር ጎላን የሚናገረው ነገር መጥፎ እንደመሆኑ መጠንና የኛን ወታደሮች ለመጥፎ ነገር እንደሚያጋልጥ ሆኖ እኔ ከዶክተር ጸጋ ሰምቻ አላውቅም አዛት ደምሰስ ያዛ ሴቶች ይጽፈሩ እናስረባቸው የሚልልብ እና ሴንገር በሚሆንበት ጊዜ ያዛት መራብ አለበት ከተባለ ለምን ነው ወጥቶ ማንጨብጨቡ ይሁሉ ለምን አስፈለገ ስለዚህ ያየር ጎላን የተናገረው ነገር ትክክል አይደለም ግን እሱ የተናገረው ነገር ብቻ ያጎሉ የቀይ ክንፎች ደግሞ ይጨፍጨፉ ይገደሉ ያዛ ህዝቦች የሚሉትን የማያስፈልግ ነገር መናገርም ተገቢ አይደለም አሁንም አየልኝን በጣም አመሰግናለሁ እንደተለመደው በያዝነው ሳምንት በተለያዩ ዝግጅቶቻችን ኮሎኔል መኮንን ተስፋን ያለውን ተጨባጭ ሁኔታ ማስመልከት ጥያቄ አቀርበንለት ነበር በያዝነው ሳምንት ማክሰኞ ካደረግነው ውይይት ነው በአዛን ጀምር የእስራኤል መከላከያ ኃይል የዛሬ ጠዋት ባወጣው መግለጫ 162ኛው ክፍለ ጦር በሰሜን አዛ በግዳጅ ላይ ይገኛል ብሏል ትክክል መከላከያ በአሁኑ ሰዓት በአዛ ውስጥ እየተዋጋ ነው በተለይ በድሮም በደቡብ አዛ ውስጥ በሚገኘው ኻኒኖት በምትባለው ትልቋ ከተማ ሲንዋር እስከነ ቤተሰቦቹ በተወለደባት ከተማ ብዙ ምሽጎችና ዋሻዎች ያሉባት በዛ አካባቢ የመከላከያ ካላቀባይ ኮሎኔል አደሬ ወረቀት በትኗል ይሄም የተደረገው ህዝቡ ነፃው ህዝብ ነፃ እንኳን የለም ወደ መጠለያ ቦታ ወደ ተበደበላቸው ቦታ እንዲሄዱና ያንን አካባቢ ለመፈተሽ ሲባል በዛ በኩል 2 ክፍለ ጦር ገብቶ ሁኔታውን እየፈተሸና ብዙ ከመቶ በላይ የሚሆኑ የሐማስ ቴሮሪስቶች ወደማይመለሰው ተሸኝተዋል በሰሜኑ በኩል እንዲሁም አንድ ክፍለ ጦር ገብቷል በተለይ በጀባሊያ በሚባለው በኩል በመካከለኛው አዛ ልክ ባለፈው ሳምንት እንዳልኩህ እንግዲህ ስምምነቱ ጥሩ ሁኔታ ላይ አልተገኘም አው ዛሬም የካታሩ ጠቅላይ ሚኒስትር አስታውቋል ስምምነቱ መፍትሄ አልተገኘለትም ብለዋል የካታሩ ጠቅላይ ሚኒስትር መፍትሄ አልተገኘም ማለት ብቻ ሳይሆን እስራኤልን የወነጀለበት መንገድ አለ እስራኤልን የወነጀለበት ምንድነው አስቦ የነበረው ኢዳን አሌክሳንደር ከተለቀቀ በኋላ የአሜሪካና የሐማስ ድርድር በተደረገው እስራኤል ምንም በማታውቁበት ጊዜ ሐማስ የእርዳታ ሌሎች ቁሳቁሶችና መድኃኒቶችን ለመቀበል ተዋውሎ ነበር እስራኤልም ትራምፕን ላለማስቀየም ሲባል 7 እና 8 እስከ 9 የሚሆኑ ሲኔትሮች ገብተዋል ግን በአሁኑ ሰዓት ወደ 30 የሚሆኑ ሲኔትሮች እርዳታ ያለና ቁሳቁሶች ከረብ ሻሎም ከሚባለው እየተጠባበቁ ነው የድርጊት በመሰረቱ በእስራኤል መንግስት በኩልም በህዝብ በኩልም ተቀባይነት የለውም የእስራኤል ህዝብ ፈልገው የነበረው ብዙሃኑ ይህ የእርዳታ ነገር አዛውት እንዳይገባና ሐማስ እጁን እንዲሰጥ ነበር ይህ መሆኑ ቀርቶ ሐማስ በአሁኑ ሰዓት በተለይ ኦሳማ ሐምዳን የሚባለው ካታር የሚኖረው የውጭ ሐማስ እስራኤልን እየወነጀለ ልክ ሲንዋር መሐመድ ሲንዋር አልሞተም የሚል አባባል ባለፈው ጊዜም ዴፍ አልሞተም ብሎ ተናግሯል አውጥተውለታል እኮ በዜና ማሰራጫው ባለፈው ጊዜም ዴፍ አልሞተም ብሎ ያወጣውን ከዛ በኋላ ዴፍ መሞቱ ተረጋግጧል አሁን ደግሞ ሲንዋር አልሞተም ብሏል ይረጋገጥለታል ኦሳማ ሐምዳን ምንጊዜም ውሸታም ነው እሱ ምን አገባው ካታር 7 ኮከብ ሆቴል ተቀምጦ የፈለገውን እየበላ እየጠጣ ህብረተሰቡ የሱ ወገን ሲተቃይ እንዲሁ ዝም ብሎ ነገሮችን ለማወናበድ እስራኤልን ለመወንጀል እስራኤል ቀደም ብላ አስጠንቅቃለች ይህ ድርድር ካልተሳካ
የዊትኮፍንና በተለይ ደግሞ በአሁኑ ሰዓት ካታር ውስጥ የሚገኙት አዳም ቦየር የሚባሉት የትራምፕ ልዩ ባለስልጣን ይሄን ድርድር እንዲሳካ ብዙ ጥረው ነበር። ግን ዞሮ የካታሩ ጠቅላይ ሚኒስትር ቢፈልግ ኑሮ ሐምዳንንና ሌሎችን ኦሳማ ሐምዳንን አገር ለቃችሁ ውጡ ቢላቸው የሐማስ በአሁኑ ሰዓት እረኛ የሌለው ቴሮሪስት እጁን ይሰጥ ነበር። ለእስራኤል ምንም አይነት ምርጫ አላስቀሩላትም። ልክ ባለፈው ሳምንት እንዳልኩት በአሁኑ ሰዓት 5 እዞች አዛ ውስጥ ይገኛሉ። ይህ ጦርነት ይቀጥላል። በቅርብ ቀን ያን ነገር ቋጭተን እንመለስ መስሎ ይታየኛል። ስለዚህ ማንም የሚያቆመን የለም። ምንም እንኳ በዓለም ላይ ምልህ በአዛ ውስጥ ችግር አለ። በተለይ ህጻናት አረጋውያን እንደዚህ ምግብ አጥተው ሲቸገሩ ማየት እኛ በዚህ በቴሌቪዥን እናየው። አንዳንዴ የውጭ በቴሌቪዥን መስኮቶች ያለው ሲኤንኤንም ሌሎችን በማይበት ሰዓት በውጭ የሚያዩ ህብረተሰብ በዓለም ያሉት ህብረተሰብ ይሄን ድርጊት ሲያዩ ምናልባት በአዛ ላይ የሚደረገው ድርጊት ተገቢ አይደለም የሚል አቋም ሊኖራቸው ይችላል። ግን ይህ ድርጊት መቆም ይችላል። በአንድ ቀን ሐማስ የታገቱ ወገኖቻችን ይመልስና እርዳታውም ይገባል። የሐማስ ህዝብም ሰላማዊ ኑሮውን መኖር ይችላል። ይሄን ድርጊት ያመጣው ሐማስ ነው። አሁንም የሚያደርገው ሐማስ ነው። እኔም ሆነ ጅለው ሐማስን ብቻ እንጂ የእስራኤል መንግስት ወዶ አልገባም። ተገዶ ነው። ወገኖቹ ታግተው እየተሰቃዩ እየተገደሉ እያነደዳቸው ነው። ስለዚህ ለእስራኤል መከላከያ ኃይል ሁኔታ አስፈላጊ ስለሆነ ግዴታም ስላለበት በአሁኑ ሰዓት በአዛ ውስጥ ትልቅ ፊልሚያ እየተደረገ ነው። እንደሚመሰለኝ ከሆነ ደግሞ ጠቅላይ ሚኒስትሩ በአሁኑ ሰዓት ባለስልጣናት የእስራኤል ባለስልጣናት ካታር የነበሩትን ተመለሱ፣ እኛ ጦርነታችንን እንቀጥላለን፣ ይህን ስምምነት ካልተቀበሉት በጦርነት እናስመልሳለን የሚል አባባል አላቸው። እንዲህ ካልኩ በኋላ በእስራኤል በኩልም አንዳንድ የእስራኤል ህዝቦች በተለይ የቀኙ ክንፍ ሰላማዊ ሰልፍ እየወጣ ነው። የአዛ ህዝብ ተርቧል የሚል አባባሎች አሉ። በተለይ ደግሞ የግራው ክንፍ ነው የግራው ክንፍ ማለት ነው። የግራው ክንፍ በተለይ ደግሞ አንድ የፓርቲ መሪ የድሮ ምክትል ኤታማዦር ሹም የነበሩ ያየር ጎላን የሚባሉ የሚናገሯቸው ነገሮች እስራኤልን በጣም በሚያስከፋ ሁኔታ እኔ እንደ ወታደሮቻችን በአሁኑ ሰዓት የሚያደርጉትን ጦርነት ህፃናትን የአዛን ህፃናት እየገደሉ ነው ማለት በእውነት ይህ ጄኔራል ሳይሆን ተራ ሰው ማለት ይችላለሁ። ባለፈው ጊዜም ወታደሮቻችን ናዚዎች ናቸው የሚል አባባል ተናግሮ ነበር። ይህ ተቀባይነት የለውም። ወታደሮችን እያደከመን እነዚህ ወታደሮች ከሁላችንም የወጡ ናቸው። በቀኝ ክንፍ አይኖሩም፣ በግራ ክንፍ አይኖሩም። እስራኤልን የምታደግ የሚያደርጉትና በተለይ ደግሞ የታገቱ ወገኖቻችን ለማልመለስ የሚያደርጉትን ፊልሚያ ህፃናትን እየገደለው ነው በመወንጀል በእኔ በኩል መጠየቅ አለበት፣ ኢንቨስቲጌትን መደረግ አለበት። ክስ ሁሉ ለምሳሌ የሰማዕታት ቤተሰቦች ማህበር ክስ ሁሉ መስርቶበታል፣ ለፖሊስ ክስ ሁሉ አመልክቷል ይባላል ሰውየው ላይ። ይሄ እኮ ተገቢ አይደለም። አንድ ምክትል ኤታማዦር ሹም የነበረ ብዙ ብርጌዶችና ብዙ ጦር ኃይሎችን የመራ ጄኔራል እንደዚህ አይነት አባባል ሲል በእውነትም ትንሽ ምንድነው የጎደለው ነገር አለ ማለት ነው። ስለዚህ ምንም እንኳን በአማርኛ ሆነ አይደለ በአራዳ አማርኛ ገብቷል ብሎኑ ላልቷል ይባላል። ገባ እሱ ነው የላላ ነገር ስላለው ብሎኑ ላልቷል። ሽቦውን ምርመራ ተደርጎ ወደ ቀዬው እንዲመለስ ተገቢ ወደ ቀዬው እንዲመለስ ማድረግ አለ። የኛ ወታደሮች ንጹሃን ናቸው፣ ዲሲፕሊን ናቸው። ማንንም መረጃና ማስረጃ ሳያገኙ አይገሉም። ስለዚህ ይህ አባባል ወታደሮቻችን የሚያደክም በተለይ ደግሞ የሐማስን የሚያጠናክር የእስራኤልን ጠላቶች በዓለም ላይ ይህ ጄኔራል እንደዚህ ያሉት ምክትል ኤታማዦር ያሉት ትክክል ነው የሚል አቋም ስላለ እስራኤልን በዓለም ለማስወጀል የሚደረገው ሁኔታ ለፖለቲካም እኮ ገደብ አለው። ገደብ መኖር አለበት። ገደብ አለው። ታስታውሳለህ ኮሎኔል መኮንን ኢትዮጵያ በሚባል ነበር። ታስታውሳለህ ዲሞክራሲ ያለ ገደብ፣ ዲሞክራሲ በገደብ ታስታውሳለህ? አዎ መኖር አለበት። ሁላችንም ዲሞክራሲ እስከሆነ ድረስ የመናገር መብት አለን። ግን ህብረተሰቡን ያቀፈ
መከላከያን መወንጀል ተገቢ አይደለም። በየም በዚህ አይነት ነገር መወንጀል ተገቢ አይደለም። እኔ በራሴ በጣም አዝናለሁ። እኔ እንጃ ሽቦው የሚጠብቅም አይመስለኝም። አይጠብቅም። ይኸውልህ ኮሎኔል፣ አሁን ተመልካቾቻችን በጉጉት የሚጠባበቁት በአዛ ውጊያ እየተካሄደ ነው ወይስ እንዴት ነው? አንዳንዶቹ ውጊያው ገና በደንብ አልተጀመረም ይላሉ። በአሁኑ ሰዓት እንደነገርኩ 3 እዞች እየተዋጉ ነው። 2 እዞች እንግዲህ ምናልባት ዛሬ ይጀምሩ የሚል መላምልቶች አሉ። 3 እዞች ውስጥ በአዛ ላይ በተለይ በደቡብ አዛ ኻን ዩኒስ እና ራፋህ በሚገኘው አካባቢ ትልቅ ውጊያ እየተደረገ ነው። ብዙ ያልተፈተሹ ቦታዎች ለምሳሌ ኦሮን ሻውል የሚባል ወታደራችን የታገተባቸው ዋሻዎች ትላንትና ፈንድተዋል። ዛሬም ይፈነዳሉ፣ ነገም ይፈነዳሉ። 3 እዞች ሙሉ በሙሉ ትጥቃቸውን ተጠቅመው እየተዋጉ ነው። 2 እዞች በሰሜን የሚገቡት ገና ምናልባት ነገ ከነገ ወዲያ ሊገቡ ይችላሉ። አንድ የሚጠበቀው የአሜሪካ ልዩ አካል ይሄን እርዳታ ቁሳቁስ የሚያከፋፍል እስኪገባና የነሱም ደግሞ ትልቅ ተሳትፎ ሊኖራቸው ይችላል። ይህ የሚገባ ቁሳቁስ ከሐማስ እንዳይደርስ የእስራኤል ልዩ ስራ ስላለባት ይሄን ነው የምትፈልገው። አሜሪካም ይሄን ነገር በሚገርም ሁኔታ በተለይ አዳም ቦየር የሚባለው የዓለም ሕዝብ እስራኤልን መወንጀል የለበትም፣ እስራኤል የምታደርገው ተገቢ ነው፣ ተወግዳ ነው። አሁንም ሐማስ ይሄን ስምምነት አልተቀበለም የሚል እና እስራኤልን ነጻ የሚያደርግ አባባል ተናግረዋል። ይሄም በእኔ በኩል በትራምፕ የተመረኮዘ ስለሆነ ይህ ሁኔታ እስራኤልን ሊያጠናክራት ይችላል የሚል አቋም ነው ያለኝ። እስቲ ወደ ሌሎች አካባቢዎች ልውሰድህና እንበል በሰሜኑ የሀገራችን ክፍል በሶሪያ አካባቢ ያለው ተጨባጭ ሁኔታ እንደው ዝም የተባለበት ሁኔታ አለ። ከዚህ በተጨማሪም እስራኤል ለመጀመሪያ ጊዜ ከ60 ዓመት በፊት በስቅላት ህይወቱ ያለፈውን ከእስራኤል በአንደኝነት ደረጃ የሚጠቀሰውን የኤሊ ኮሄንን ዶክመንቶች በሙሉ ሰነዶች ለማምጣት ችላለች። እንደውም አሁን አጽሙን ለማምጣት ከፍተኛ ጥረት እየተደረገ ነው ይባላል። ትክክል ፋሲል። በጆርዳኖስ ጀምርና ዛሬ አንዲት አሳ የሚያጠምድ መርከብ ሮሻኒካ በሚኖረው ወይ አኖክራ በሚባለው ሲዶን በሚባለው የባህር ኃይል አካባቢ ተገኝታ ድባቅ ተመትታለች። በሊባኖስ በኩል ባለፈው ደጋግሜ እንዳልኩ ብዙ ቴክኖሎጂካሊ መሳሪያዎችና ካሜራዎች ኢንቴሊጀንቶች ስላሉ ማንኛውም ቴሮሪስት ህግን አልፎ እስከተገኘ ድረስ እየተቀጠቀና እየተገደለ ነው። በሱሪያ በኩል ሁሉም ጭጭ ብሏል። የእስራኤል መንግስት እና የእስራኤል መከላከያ የሚያደርገው አንደኛ ምሽጎችን ለየት ባለ ሁኔታ በሱሪያ ውስጥ መመድመድ ጀምሯል። በሱሪያ ውስጥ የሚደረገው በድሮ ከ60 ዓመት በፊት በሞሳድ ተልኮ በሱሪያ ተይዞ የተገደለው ኤሊ ኮሄን ቤተሰቦቹ ሄርጤሊያ ነው የሚኖሩት። የሱ የመዘገባቸው መዝገቦችና ፎቶዎች ብዙ የሰራቸውን ሞሳድ ምን ጊዜም ይሄን ነገር ለማምጣት አላቆመም ነበር። ዋና አስተባባሪ ቶማር ለገሰንና አየልኝን በጣም አመሰግናለሁ። አሁን ደግሞ በዋሽንግተን ዲሲ በሚያስገርም ሁኔታ በአረመኔያዊ ሁኔታ ግድያ ከተፈጸመ በኋላ በግራ አክራሪ አሜሪካዊ በሁለት የእስራኤል ዲፕሎማቶች ላይ መልሽው ብርሃኑን ባልደረባችን በሰፊው አነጋግሪያት ነበር። በያዝነው ሳምንት ሐሙስ ነው። ጤና ይስጥልኝ ባልደረባችን መልሽው ብርሃኑ። ጤና ይስጥልኝ ፋሲል፣ እንደምን ዋላችሁ? ዛሬ ካንቺ ጋር ውይይቱን የምንጀምረው በአሜሪካ ስለተፈጸመው የሽብር ፈጠራ ድርጊት ነው። በጣም አሳዛኝ ነው። ሁለት ወጣቶች ገና በጣም ወጣቶች ናቸው፣ ዲፕሎማቶች እንዳውም ስብሰባ ሄዱበት ስብሰባ ፍልስጤማውያንን እንዴት በአዛ መርዳት ይቻላል የሚለውን ለማስፈጸም በተደረገው ስብሰባ ላይ ነው። ከዛ ሲወጡ ነው የተገደሉት። በነገራችን ላይ እንደተገነዘብኩት ከሆነ በተለይ ወንዱ ዲፕሎማት የኢየሩሳሌም ነዋሪ ነበር። ኢየሩሳሌም ነው ያደገው የሚኖረውም። እንዳውም ልጆችሽም ያውቁታል።
አዎ ፋሲል በጣም ዛሬ የሚያሳዝን ነው። በጣም ትልቅ ጉዳት ነው የደረሰብን። ግን እነሱ ወደማይቀረው ወደ እግዚአብሔር ሄደዋል። እኛ ግን ለቀሪዎቹ ከምን አይነት ህብረተሰብ ከምን አይነት ሰው ጋር እንደምንኖር ልንገነዘብ ይገባናል። እንግዲህ ምንም ሳያደርጉ ለነሱ እንዲያው ፍሪ ፓለስታይን ብሎ ነው የገደላቸው። ግን እዛ ስብሰባ ላይ ደግሞ የነበረው እነሱን እንዴት እንደሚረዱ በሚል ስብሰባ ላይ በነበሩበት ይሄንን ድርጊት ሲፈጽም በጣም ግራ የሚገባ ለመናገር ሁሉ የሚያቀት ነው። ልጁ ኢየሩሳሌም ነዋሪ ነው። እንኳን አላውቀውም። ብዙ የሚያውቁት ሰዎች አሉ። ብዙዎቹ እያለቀሱ ነው የሚናገሩት። በጣም ጥሩ ልጅ ጥሩ ልብ ያለው ከሱ ጎን እንዲያውም መሆን ሰው ሁሉ እስከሚመርጥ ድረስ የማይጎረብጥ በጣም ጥሩ በቃ ከሚባሉት ማለት ሰው እንግዲህ የሚያሟላው ሰው ሁሉም ሰው ነን። እኔም አንተም ሁላችንም ሰው ነን። ግን እውነተኛ ሰው የሰውን ልክ የሚያሟላ ልጅ ነው የነበረው። እንደገና ደግሞ የሚቀጥለው ሳምንት ለሚስቱ አሁን ለወደፊት ሚስት ለምትሆነው ለሷ ቀለበት የሚያረግበት ጊዜ ነው የነበረውና በጣም የሚያሳዝነው መልሱ ሁለቱም እንግዲህ ያው ይህ እቅድ ያለ የሚቀጥለው ሳምንት ከዋሽንግተን ወደ ኢየሩሳሌም በመምጣት ቀለበት ሊያደርግላት ነበር። ይሁን ሁሉ ሳይሳካ በወጣትነት እድሜያቸው ተሰውተዋል። በአሜሪካና በአውሮፓ አንቺ በተለያዩ ቦታዎችም ዘዋወራለሽ። እነዚህ ጸረ ሰማያውያን እንቅስቃሴ ያደርጉት የሐማስ ድርጅት ደጋፊዎች እንዴት ነው የምታያቸው? ፋሲል ለኔ አሁን በሚሄድበት ሁሉ የምሰማው ትክክለኛ ሆኖ የሆነ ኢንፎርሜሽን የላቸውም። ፍሪ ፓለስታይን በቃ አሁን እነሱ የሚያስቡት ይኸውልህ እዚህ ሀገር አሁን ደርሰው የሚሄዱ እኔ ብዙ ሰዎች አገኛለሁኝ እዚህም ሲመጡ አገኛለሁና በፊት የሚሰሙት የእስራኤል ጥላቻና ልክ እስራኤል ሀገር ጥተው የሚያዩት አንድ ሳይሆን ይቀርና በጣም ነው ተሳስተናል። ይሄን ያክል አበሾች ነው ማለት ነጮቹም ሳይሆን አበሾች ይሄ አንዱ ራሱ እኔ እስራኤልን ማየት አልፈልግ ነበር አለ። ለምን ብለሽ ጠይቀሻል? ለምን ብዬ ስላተኝ እኛ ምንናውቀው አለች። እኛ ምን ሰማው አረቦች እዚህ ላይ ላቋርጥሽ ነው። ለምሳሌ አሁን ፕሮግራማችን ተከታታይ አይሁድ ሰው አይደለም ብላ ጽፋለች። አይሁድ ሰው አይደለም ምን ማለት ነው? ምን ማለት ነው? ምን ማለት ነው ነገር? ይኸውልህ አሁን አይሁድ ጥሩ አይደለም ብለው የሰው ጥሩ አይደለም ሰው አይደለም ነው እኮ ጥሩ አይደለም አይደለም ሰው አይደለም ሰው አይደለም። ግን ይምጡና ይመልከቱ። አሁን እኮ ይኸውልህ ትክክለኛ ኢንፎርሜሽን ትክክለኛውን ነገር እስራኤል ሀገር መጥተው ሲያዩት አይምሯቸው ይቀየራል። አሁን ይቻበሻ ምልክ ልጅ አሜሪካ ነች ዋሽንግተን ዲሲ ጥሩ ቦታ ነው የምትሰራው። እንደ አጋጣሚ ሆኖ እስራኤል ሀገር መጣች። በልቅሶ ነው የእስራኤል እንደውም ኢትዮጵያኖች በሙሉ በደንብ አስተናገዱ። በጣም ሴትዩ ተቀበሉ ምን አሉ። ከዛ ምን አለችኝ እኔ አለችኝ እስራኤል የሚባለው ወደ ብዙ አመት ጥላቻ ነው የነበረኝ እና እኔ አሁን አይምሮ የተቀየራል። ለካ እንደዚህ አይደለም እኛ የምናስበው አረቦቹ የሆነ ቦታ ተከልለው ተዘግተው የማይደርሱ እስራኤል በቃ የምትጨፈጭፍ እንደዚህ ስለሚመስለን በጣም ተቻ ነበርኝና እኔ ይቅርታ ጠይቃችኋለሁ እናንተንም ህዝቡንም አግንም ነው ያለች። እንግዲህ እቺ ሴትዮ ማለት ነው። አሁን እነዚህ መጥተው በትክክል እኮ ቢያዩና እስራኤል እየገደለች ነው፣ እስራኤል ያስራበች ነው፣ የእስራኤል ህዝብ ጥሩ አይደለም ብለው ቢወነጅሉን እኮ ትክክል ነው እንቀበል ነበር። አሁን ምንድነው በወሬ ገና በዜና የአልጀዚራ ምን ይሰማሉ። እንደውም አንድ ሰው ምን አለኝ የሆነ ኢንፎርሜሽን የሆነች ልጅ ተቀበል ነበርና አልጀዚራ ብሎ ስም ጠራዳት። ለምንድን ነው አልጀዚራ ብለህ የጠራህላት? የተረጋገጠ ኢንፎርሜሽን ስለማታወራ ዝም ብላ ያገኘችው ነው የምጠራው አለ። እና እኔ እስራኤልን ጥላቻ ዝም ብሎ ፍሪ ፓለስታይን ከሐማስ እንደውም ቢሆን ጥሩ ነበረ። ከሐማስ ቢያስለቅቋቸው እና አሁን ምግብ የሌላቸው መብት የሌላቸው መናገር የማይችሉ እንደፈለጉ የማይሆኑትን ከሐማስ እንደውም ማስለቀቅ ነው እንጂ ያለባቸው እስራኤል ለነሱ እየተዋጋ እየተኮሰ የሚቀልብ ማን ጠላት አላየም።
ጠላት ከሆነ እንደውም ጭራሽ ነው ሁሉንም ነው መደመሰሰው እንጂ ምግብ እየሰጠህ ውሃ እየሰጠህ ኤሌክትሪክ እየሰጠህ ታው አትንኩን እየተባለ እንደዚህ አይነት እንደውም እንትን አላውቅም ጦርነት ሰምቼም አላገር ግን ያውን ዝም ብሎ የሚያጋኑት አሁን ይሄ ደግሞ ፓለስታይን ብሎ እየገደለ ለሌሎች እንደው ትምህርት ቢሆን ኢትዮጵያውያን ወገኖቻችን ኢትዮጵያ ያሉ በተለያየ ሀገር አሉ የሚያዳምጡና እባካችሁ መጀመሪያ ከመፍረዳችሁ ከማረጋችሁ አንድ ድርጊት ከመፈጸማችሁ መጥታችሁ ተመልከቱ በትክክል ትክክለኛ የሆነውን ኢንፎርሜሽን ይሄው በቲቪ እያስተላለፍን ነው እኛ እዚህ ሀገር የምንኖር ህዝቦች ትክክለኛውን ነው የምንናገረው ትክክለኛው ነው እዚህ ላይ ታዩ በሌላው የሚደረገው ዳታ ሶሻል ዌልፌር በኩልነት ከዛም በላይ ምክንያቱም አረቦች አካባቢ በእስራኤል የሚኖሩ ዜጎችና አረቦች አካባቢ ልጆች ብዙ ስለሚወልዱ ተጨማሪ ነው የሚቀበሉት ከዛ አልፎ ተርፎ የኛ ልጆች ማለትም ይሁዳውያን የሆኑ ልጆች በ18 አመት እድሜያቸው ውትድርና ዓለም በመሰማራት 3 አመት ሲያገለግሉ የአረብ ልጆች ግን በእስራኤል የሚኖሩት ዩኒቨርሲቲና ኮሌጅ በነፃ በመግባት በአገሪቱ በጀት ትምህርት ሁሉ ይማራሉ ይሄን ፍጹም ህዝቡ ውጭ ያለው ህዝብ ይሄ ነገር ግልጽ ሊሆንለት አልቻለም በነገራችን ላይ ከተሞቻቸው የሚሰበስቡት ግብር በማፊያ አሰባሰብ ስለሆነ በሚገባ ግብር ስለማይሰበስቡ ቤተሰብ ለቤተሰብ እየተባለ ገንዘብ በሚገባ ማስገባት ለከተማቸው ስለማይችሉ መንግስት ከተማዎች በሙሉ በእስራኤል የሚገኙ አረብ ከተማዎች ሁሉ በድጎማ ነው ያዛቸው ሌሎች ከተሞች ራሳቸውን ችለው ነው የሚኖሩት ቴል አቪቭን ቢወስዱ ሪሾን ለጽዮንን ቢወስዱ ራማት ጋንን ቢወስዱ ትልልቅ ከተሞች ራሳቸውን ችለው ነው የሚኖሩት ከመንግስት 5 ሳንቲም የማይቀበሉ ከተማዎች አሉ ከፓርኪንግ ሊወስዱ ይችላሉ ከግብር ሊወስዱ ይችላሉ ግን አንድ ቀንም ጥሩ ነገር ተደረገ ብለው ሲናገሩ እንዳውም ጨፍጫፊ አሁን ያለው ለምሳሌ ጽሁፎች አስራባችሁ ገላችሁ በረሃብ ህፃናትን ባዘይላሉ እስቲ አውጣችሁ አሳዩ መጀመሪያ በጥይት ገደላችሁ እየተባለ ነበር ሲማር የነበረው አሁን ደግሞ በረሃብ ማን ነው በረሃብ የሞተው አይ ፋስቴው ለትክክል ኢንፎርሜሽን አንደኛ ትክክል ኢንፎርሜሽን ሰዎች እነዚህ ሰዎች አሁን እኛ ይታስሩንም ብንናገር ሰው መስማት የሚፈልገውን ብቻ መስማት ስለሚፈልግ ማለት ነው ምንም ማድረግ አንችልም በቃ ይሄን ያክል ግን ትክክለኛውን መጀመሪያ ተጨፈጨፉ ብሎ ግር ብሎ ከመውጣት ቆም በሉና እሺ ቆይ ለምን ተጨፈጨፉ እንዴት ተጨፈጨፉ የት ነው የተጨፈጨፉት ይሄንን ስታረጉት ራሳችሁ ጦርነቱን መጀመሪያው ጥቅምት 7ን ማን ጀመረው ማን አመጣው እነዚህ ጥያቄዎች ለምን ደሞ አይጠየቁት እውነት አይጠይቁማ ይሄን አሁን ብዙ ሰው ያወቀው እንዳላወቀ ነው በቃ የሚሆነው እንጂ ትክክለኛው አሁን ይሄም ህዝብ ራሱ አሁን የሚባለው ሁሉ ይሄን ያክል ሽገደላችሁ ይሄንን ሆነ በፍጹም ትክክለኛ ያልሆነ መረጃ ስለሆነ ብዙ ጊዜ የሚናገሩት እሱን ምንም ማድረግ አንችልም ግን ትክክለኛውን መረጃ ትክክለኛ ቦታ እስራኤል ሀገር መጥተው ሁሉ ነገር ማለት መስማት መወሰን ከዛ በኋላ እኮ ችግር የለው ለመፍረድም ቀላል ነው በነገራችን ላይ በሰላማዊ ዜጎች ላይ ስለደረሰው ጉዳት ከአሜሪካም ከአውሮፓም የመጡ ከፍተኛ የጦር አዛዦች ባደረጉት ጥናት እስራኤል በመተወስደው እርምጃ የተጎዳው ሰላማዊ ህዝብ አሜሪካና ሌሎች የምዕራብ ሀገሮች ያቸው የምዕራብ ሀገር ያልሆኑትን በአፍጋኒስታን በኢራቅና በሌሎች ቦታዎች ከፈጸሙት ጋር ሲነጻጸር በጣም አነስተኛ ነው ይያሉ ነው በትክክል ፋሲል አሁን ራሱ ሶሪያ ላይ የሚጨፈጨፉት ለነሱ ለምንድነው ወጥተው ተጨፈጨፉ ብለው ሰላማዊ ሰልፍ የሶሪያ መንግስት እንዲያደረገ ብለው የማይናገሩት አረብ ሀገር ላይ ስንት ጉድ ነው የሚደረገው በየቦታው የሆነ ሀገር አልናገርም አረብ ሀገር ነው ስትናገር ምን አለች መጥተው ኢትዮጵያኖችን ራሱ መጥተው አለች ደፍረው ወርቃችንን ዘርፈው ምን ብለው ነበር የሚሄዱት አሁን ግን ያለው እነዛን እንደዚህ ወንበዴዎቹን የሚያሸብሩትን ወደ ገጠር ወሰዳቸው አለች እና ሌሎች አሁን ትንሽ መጥተዋልና ወኻል ሰርተን እንኳን ያዝነው ወርቅና ምናምን መጣው በቃኛ ፖሊስን ይላሉ አለች ይደፍራሉ ወርቁን ገንዘቡን ያለውን አለች ይዘው ሄዳሉ አለች እንግዲህ እንዴ አረብ ሀገር ነው ኦኬ ከአረብ ሀገር አሁን
እንዲህ አይነቱ ምንም ችግር የለውም ማለት ነው ኖርማል ነው ማለት ነው ለነሱ እስራኤል ሲባል ግን በቃ የሆነ እስራኤል ጥሩ ነገር እንኳን ወርቅ አንጥፋ ነው ማለት ብትቀበል እንኳን አይደለም መድኃኒት ረጭታ ነው የሆነ ነገር ነው የሚባለውና ይሄንን ምንም ለነገሩ መንፈስ ስለሆነ ከእስራኤል ጋር የእግዚአብሔር ሀገር በእግዚአብሔር ስም የተጠራች ሀገር ስለሆነች ተቃዋሚ ብዙ ነገር ነው የሚኖራት በመጨረሻ ግን እግዚአብሔር ደግሞ አሸናፊ ስለሆነ እኛም የምንመራው ከእግዚአብሔር ጋር ስለሆነ እቺንም አገር የሚያስተዳድራት እግዚአብሔር ስለሆነ አሳልፎ አይሰጠንም እንግዲህ ሲጋጋጡ ሲላላጡ ሲሞቱ ከመሬት በታች ሆኑ ነው እንግዲህ የምናየው የእስራኤል አምላክ ደግሞ አሸናፊ ነው ይረዳናል ለህዝቡ ነው የሚያው እንጸልይ ፊታችንን ወደ እግዚአብሔር እናድርግ ይሄው ጦርነት እየተባለ እንኳን በኢኮኖሚ በተለያዩ ነገሮች እኛ እያበብን ነው እንግዲህ በዚህ ጦርነት ነገር ይሆን ነበር ግን የእስራኤል አምላክ ዛሬም ከኛ ጋር ስለሆነ ደግሞ ክብሩን ሁሉ እሱ ምንም የዛሬው ጉዳት ከባድ ጉዳት ነው ቢሆንም ግን ያውኛ ወደፊት ነው የምንቀጥለው መልሹን በጣም አመሰግናለሁ በያዝነው ሳምንት አሳዛኝ የሆነ ዜና ሁላችንም ሰምተናል የታወቀው የብሔራዊ ቡድናችን እግር ኳስ ተጫዋች ትውልደ ኢትዮጵያዊ ጋዲ ክንዴ በጉበት ነቀርሳ በሽታ ከዚህ ዓለም በሞት ተለይቷል ይህን በማስመልከትም በያዝነው ሳምንት ረቡዕ ከባልደረባችን ተስፋዬ ቢሻው ጋር ሰፋ ያለ ውይይት አድርገን ነበር ነፍስ ይማር ነው ጋዲ ክንዴን ነፍስ ይማር በሰቦት እግዚአብሔር ያጽናናልን ይህን በማስመልከትም እንግዲህ ባልደረባችን ተስፋዬ ቢሻውን ከጾር አዳሳ እየተጠባበቅን ነው በሰፊው እናነጋግረዋለን ጤና ይስጥልኝ ተስፋዬ ጤና ይስጥልኝ ፋሲል ጤና ይስጥልኝ ተመልካቾች ለመክፈቻ አስቀድሜ ደጋግሜ ተናግሬዋለሁ በጋዲ ክንዴ ላይ እናተኩራለን ብያለሁኝ ስለ ጋዲ ያለህን አስተያየት በትክክል ፋሲል እንግዲህ ባለፈው እኛም ከዚሁ በእውነት ጸሎታችንን አድርሰናል ጤናውን ይስጠው ብለን በእውነት ብዙ በለሙሉ ተስፋ ነበረ እንግዲህ ሁላችንም ስንከታተለው ሩቅ ይደርሳል ያልነው እንቁ ምርጥ ተጫዋች ነበር በጣም ወጣት ከልጅነቱ ጀምሮ ነው ስንከታተለው እንግዲህ ከአሽዶድ ጀምሮ ስንከታተለው የነበረው የእግር ኳስ ተጫዋች ጋዲ ክንዴ እንግዲህ ያው በ31 አመቱ ከዚህ ዓለም ተለይቷል በእውነት ለቤተሰቡም ጽናቱን እንመኛለን ነፍስ ይማር እንግዲህ ጋዲ ክንዴ የብሔራዊ ቡድን ተጫዋችም ነው በተለያየ ቡድኖችም የተጫወተ ነው ኢየሩሳሌምም ተጫውቷል እንደውም በኢየሩሳሌምም አካባቢ ከሰሞኑ በበሽታው ምክንያት ጸሎትም ያቀረቡለት ቲፎዞቹ የሱ አድናቂዎች ጸሎት በየቦታው የቀረበበት ነው እንግዲህ የመካቢ ሃይፋ የመጨረሻው ቡድኑ ቢሆንም የመካቢ ሃይፋ የእግር ኳስ ቡድን ሀዘን አጥለቅልቋቸዋል በእውነት በጣም ነው ያዘኑት ጋዲ ክንዴ ብርቅዬ ሰው ነበር ሀዘኑን ልንቋቋም አንችልም ነው ያሉት ጓደኞቹ ከሁለት ወር በፊት አንድ ሜዳ ላይ ተጫውተን ነበር እንዴት ሳናስበው በፍጥነት ልናጣው እንችላለን ሲል አንዱ ጓደኛው የቅርብ ጓደኛው ተናግሯል እንግዲህ ትላንት ምሽት በአሽዶድ መካነ መቃብር የቀብር ስነ ስርዓቱ ተደርጓል በብዛት ያላቸው አድናቂዎቹ ብዛት ያላቸው ከዚህ በፊት በሱ ዘርፍ በእግር ኳስ ተጫዋችነት የሚታወቁ አሰልጣኞች የተለያዩ በእውነት የሁሉም የብሔራዊ ቡድንም ተጨምሮ የተገኙበት ሲሆን ያው ከቤተሰቦቹም ጋር እንደ አልፎም ያው የዘመድ አዝማድም የተገኘበት በጣም ብዛት ያላቸው ሰዎች የነበሩበት የቀብር ስነ ስርዓት ነበር እንግዲህ የ31 አመቱ ወጣት ጋዲ ክንዴ ጓደኞቹ ሲገልጹት ትሁት ከሰው ጋር ተግባቢ ሁሉ ጊዜ ፈገግታ የማይለየው በሄደበት ሁሉ ተወዳጅ ነበር ትልቅ ቦታ ይደርሳል ያልነው የእግር ኳስ ተጫዋቻችን ባጭሩ ተቃጨብን የሚሉ አነጋገሮች ተናግረዋል እኔም አሁን ስናገር በስሜት ሆኜ ነው ይገባኛል ተስፋዬ ጋዲ እንግዲህ ህመሙ የጀመረው የፋሲካ በዓልን ከቤተሰቡ ጋር በአሽዶድ ከተማ በሰላም ካሳለፈ በኋላ ባለቤቱና ልጆቹን ይዞ ወደ ሃይፋ በሚሄድበት መንገድ ላይ ነው እንግዲህ የሆዴን አመመኝ የሚል የመጀመሪያ ንግግሩ የተናገረው
እንግዲህ በጣም በሽታው እየባሰበት በሄደ ቁጥር ያው አሽዶድ በሚገኘው አሱታ ሆስፒታል ለሕክምና ሄዶ ያው ምርመራውን ይከታተላል። የምርመራው ውጤት መጥፎ ውጤትና የግዴታ ሆስፒታል መግባት እንዳለበት ሆኑን ሲያይ ያው የሆስፒታል ይገባል። እንግዲህ ጓደኞቹ ሲናገሩ ያው ጋዲ ከጸባዩ የሚያማርር ሰው አልነበረም በጸባዩ። ነገር ግን ህመሙን ሊቋቋሙ አልቻለም። የግዴታ ምርመራ ማድረግ እንዳለበት ሲያውቅ ሆስፒታል ገብቶ ምርመራውን አካሂዷል። የምርመራውን ውጤት ሲቀበል ቀላል በሽታ ስላልሆነ የግዴታ ሆስፒታል ገብቶ ምርመራውን መከታተል ነበረበትና ካሳለፍነው ቅዳሜ ጀምሮ የጋዲ የጤና ሁኔታ በእጅጉ እየተባባሰ ሄዶ በወቅቱ በሃይፋ በሚገኘው ራምባም ሆስፒታል ነበር። በትላንትና ዕለት ረፋዱ ላይ ህይወቱን ለማዳን ወደ ኢኺሎቭ ሆስፒታል እንዲዘዋወር ከተደረገ በኋላ የጋዲ እንግዲህ የሆስፒታሉም ሐኪሞች ይሄን ነገር ሊያደኑ ስላልቻሉ የግዴታ እንግዲህ የጋዲ ቡድን መካቢ ሃይፋ በቅርብ ለሚደረገው የመካቢ ናታንያ ጋር የእግር ኳስ ጨዋታ ጓደኞቻቸው እንግዲህ ጋዲ ክንዴን ለማስታወስ ጥቁር ማሊያ ምልክት ያለው የማሊያ ልብስ ለብሰው እንደሚጫወቱና እስከመቼም እንደማይረሱት ነው የተናገሩት። ሌላው የጋዲ በጣም ከልጅነት ጀምሮ በጣም ቅርብ ጓደኛ የሆነው ለ25 ዓመት ጓደኛዬ ነህ ለነበረኝ ጊዜ በጣም አመሰግናለሁ ሲል ተሰናብቶታል። ጨዋታህ ትህትናህን አመሰግናለሁ። ካንተ ጋር እግር ኳስ መጫወቴ እድለኛ ነኝ፣ አድናቂህ ነኝ። በመለየት ትልቅ ሐዘን ተሰምቶኛል እያለ እንግዲህ ተለይቶታል። በመጨረሻም ላለው እንግዲህ ለቤተሰቦችህ እስከ መጨረሻው ድረስ የሚያስፈልገውን እርዳታ ሰጣለሁ፣ አንተ ከላይ ሆነ እኛን ጠብቀን የሚል መልእክትን ያሰላከው። በጣም የሚያሳዝንና ጥልቅ ሐዘን ነው እንግዲህ ሁሉም የተሰማው። በአሁን ሰዓት በእውነት በየቦታው በየቴሌቪዥኑ በየመንገዱ የሚታየው ስለ ጋዲ ክንዴ የእግር ኳስ ተጫዋች በዚህ ዓለም መሞት ነው። እኛም ከዚሁ እንግዲህ እግዚአብሔር ቤተሰባቸውን ያጽና፣ እሱንም በነፍስ ይማር እንላለን። ፋሲል ተስፋዬ በእውነት በጣም አመሰግናለሁ። ነፍስ ይማር፣ ነፍስ ይማር፣ ነፍስ ይማር። ቤተሰቦቹንም እግዚአብሔር ያጽና። ጋዲ ክንዴን ነፍስ ይማር፣ ቤተሰቡን እግዚአብሔር ያጽና። ጥቅምት 7ን እንደገና ለመደምደም ያህል እንድናስታውስ ደግሞ ጥቅምት 7 ምንጊዜ መዘንጋት የሌለበት ቀን ነው። ጥቅምት 7 2023 ዓመተ ምህረት ምን ጊዜም ስናስታውሰው እንኖራለን ነው። עוד תחקיר כואב נחשף, והפעם על הקרב בקיבוץ כיסופים שבמרכז עוטף עזה, שגם הוא, כמו יישובים רבים בעוטף, עבר טבח מזעזע ב7 באוקטובר. החל מהשעה 6:29 בבוקר עם פרוץ המתקפה, הכוחות נדרכו בגזרה. בשעה 6:38, כיתת הכוננות השנייה של גדוד 51 של גולני קופצת לקיבוץ בעקבות ההתראה על חדירת מחבלים לשטח הארץ. בשעה 6:55, החשש מתממש, וחוליות מחבלים ראשונות חודרות לקיבוץ ומתחילים חילופי אש. לאחר השעה 7 בבוקר המחבלים מגיעים מצוידים במודיעין מדויק, מגיעים לביתו של הרב שץ ומנסים לחטוף אותו. הוא מנהל איתם חילופי אש ומתבצר בממד שלו יחד עם בני משפחתו. לאחר מכן, בשעה 7:30, הם רוצחים מספר עובדים תאילנדים ואת שלמה מנצור, תושב הקיבוץ זכרו לברכה, וחוטפים אותו לרצועת עזה. בשעה 8 בבוקר, מפקד פלוגה ב' של גולני מגיע לקיבוץ וחובר לכוח לוחמים ומנהל קרבות עם מחבלים בשכונה הצפונית. במקביל, שני חברי כיתת כהנות מנהלים לבדם חילופי אש בשכונה הדרומית. בשעה 9 בבוקר מחליט מפקד פלוגה ב' לצאת עם קבוצת לוחמי גולני להתקפה על אחד הצמתים השולטים על הקיבוץ והמוצב על מנת לטהר אותו ממחבלים רבים, אך הכוח נתקל באש כבדה של מחבלים, כתוצאה ממנה נפגעים מספר לוחמים וגם נהרג הלוחם גיא בזק, השם ייקום דמו. רק בשעה 1:10 בצהריים הגיעה תגבורת לקיבוץ אחרי שעות רבות של קרבות קשים. בשעה הזאת, יחד עם לוחמים מגדוד 450 וחבר כיתת הכוננות סער מרגוליס גיבור ישראל, החלו בקרבות גבורה לתיאור הקיבוץ מעשרות מחבלים.
አጠቃለን እንግዲህ ኩራትና ኩራን ተመልካቾቻችን አብራችሁን ስለቆያችሁና ስለተከታተላችሁን መስጋናችን ወደር የለውም። ተመልሰን የምንገናኘው ነገ ቀትር በኋላ እንደተለመደው በ2 ሰዓት ይሆናል። ይህ የሳምንቱ ማጠቃለያ ዝግጅታችን በድጋሚ ከ1 ሰዓት በኋላ በዚሁ በአገር ውስጥ በጣቢያችን በ140 ይቀርባል። ከዚህ በተጨማሪም በዩቲዩብ ገጻችን በመግባት መከታተል ትችላላችሁ። ዋና አስተባባሪ ቶመር ለገሰ ነበር። ከፍተኛ ምስልና ድምጽ አቀናባሪያችን አየልኝ ሽፈራው፣ አዘጋጅቼ ያቀርብኩላችሁን ያስተናገድኳችሁ ፋሲል ለገሰ ነኝ። መልካም ምሽት እንዲሁም መልካም አዲስ ሳምንት እመኝላችኋለሁ። ደህና አምሹ።